ሀገራት በሚኖራቸው የንግድ ግንኙነት መንግስታት በሚነጋገዷቸው ምርቶች ላይ ገቢ ለማግኘት የሀገር በቀል አምራቾችን ከጉዳት ለመታደግ አሊያም ሌላ ሀገርን ለማስገደድ በሚል ታሪፍ ወይም የገቢ ምርት ቀረጥ መጣል እንኳንስ በዚህ ዘመን ጥንትም የነበረ ሀቅ ነው። የዘመናችን በኢኮኖሚም ሆነ ፖለቲካ ኃያሉ ሀገር ዩኤስ አሜሪካ ፕሬዚዳንት ዶናልድ ትራምፕ ለአሜሪካ ይጠቅማል፣ ምጣኔ ሀብቷን ያነቃቃል፣ አምራቾቿን ያበረታታል፣ አብዛኛውን አሜሪካዊ የሀገሩን ምርት እንዲገዛ ያደርጋል በሚል የሌሎችን ሀገራት ብሎም የዓለምን የንግድ ሁኔታ ከግምት ውስጥ ሳያስገባ ከቅርብ ጊዜያት ወዲህ የተጣለው የታሪፍ ውሳኔ አብዛኛው የዓለም ሀገራትን ያስጨነቀ ነው። በዚህ የታሪፍ ውሳኔ አሜሪካ ከወዳጅ ሀገራት ጭምር ቅያሜን ያስተናገደች ሲሆን ከዓለም ሁለተኛ ፈርጣማ ምጣኔ ሀብት ባለቤቷ ቻይና ጋር የንግድ ጦርነት ውስጥ አስገብቷታል። ዩኤስ አሜሪካና ቻይና በ2024 ብቻ የ582.4 ቢሊዮን ዶላር የንግድ ልውውጥ አድርገዋል። የአሜሪካ የንግድ ቢሮ መረጃ እንዳመላከተው አሜሪካ ለቻይና የ143 ቢሊዮን ዶላር ምርት ስትልክ ቻይና በበኩሏ የ438.9 ቢሊዮን ዶላር ምርትን ለአሜሪካ ልካለች። ይህ ማለት የሁለቱ ሀገራት የንግድ ልውውጥ በ295.4 ቢሊዮን ዶላር ወደ ቻይና ያጋደለ ነበር። በሁለቱ ሀገራት መካከል ያለው የንግድ ጦርነት ትራምፕ ቀድሞ የአሜሪካ ፕሬዚዳንት በነበሩበት በ2018 የጀመረ የነበረ ሲሆን በባይደን አስተዳደርም ቀጥሎ ትራምፕ ድጋሜ ተመርጠው ወደ ፕሬዚዳንትነት መንበሩ ከመጡ ወዲህም ቀጥሏል። በትራምፕ ተጀምሮ በትራምፕ ተባብሷል። በእርግጥ ሁለቱ ሀገራት ከ3 ወራት በኋላ አሁን ላይ በትራምፕ ውሳኔ የገቡበትን የታሪፍ ወይም ቀረጥ የንግድ ጦርነት ለመቀነስ ለ90 ቀናት የታሪፍ መጨመሩን ለማቋረጥ ስምምነት አድርገዋል። በዚህ ከ2 ሳምንታት በፊት ባደረጉት ስምምነት የታሪፍ ውሳኔዎቻቸውን በ115 በመቶ ለማውረድ ተስማምተዋል። ቀደም ብለው ዩኤስ አሜሪካ 145 በመቶ፣ ቻይና 125 በመቶ የሚደርስ ታሪፍን እስከ መጣጣል ደርሰው ነበር። የስምምነት ግን የረጅም ጊዜ ዋስትናን የሚሰጥ አይደለም። በሌላ በኩል አሁንም ቢሆን በአንዳንድ ግዴታዎች ሳቢያ አብዛኞቹ የቻይና ምርቶች ላይ ዩኤስ አሜሪካ የጣለችው ታሪፍ ከ30 በመቶ በላይ ነው። እንደ ፒተርሰን ኢንስቲትዩት ፎር ኢንተርናሽናል ኢኮኖሚክስ ወይም PII መረጃ አሜሪካ በቻይና ምርቶች ላይ የጣለችው አማካይ ታሪፍ 51.1 በመቶ ሲሆን የአሜሪካ ምርቶች ላይ ቻይና የጣለችው አማካይ ታሪፍ 32.6 በመቶ ነው። ይህ በእንዲህ እንዳለ ታሪፍን በተመለከተ አንድ ወይም ሁለት የዋሽንግተን ውሳኔ ቢኖር ከቤጂንግ ጋር የገባችውን ጦርነት ያባብሰዋል የሚል ስጋትን በዓለም አቀፍ ደረጃ እንዳሳደረ እየተገለጸ ነው። ሁለቱ ሀገራት ከሁሉም የዓለም ሀገራት በሚባል ደረጃ የንግድ ትስስር ያላቸው መሆኑ ደግሞ የዓለም የንግድ ስርዓት ላይ ስጋት ሊፈጠር ይችላል እየተባለም ነው። በአሜሪካ ውሳኔ ሳቢያ መዳረሻቸው ከቻይና ወደ አሜሪካ የሆኑ መርከቦች ለረጅም ጊዜ ከእንቅስቃሴ ተገድበው የቆዩ የነበረ ቢሆንም አሁን በ90 ቀናቱ የታሪፍ ቅነሳ ስምምነቱ ሳቢያ መንቀሳቀስ የጀመሩ ሲሆን ቻይና ስምምነቱን እንደ ብሔራዊ ድል ቆጥራ ከባለስልጣናቱ አፍ ተስፈኝነት ቢስተዋልም የምጣኔ ሀብትና ፖለቲካ ተንታኞች 90 ቀናቱ 15 ቀናት ተነስቶላቸው ሰዓቱ እየቆጠረ አይደለምን? ከነዚህ ቀናት በኋላ ሊኖር የሚችለው የሁለቱ ሀገራት የንግድ ግንኙነት የዓለም የንግድ ስርዓትን የሚረብሽ ላለመሆኑ ዋስትና የለም እያሉም ነው። ከፍተኛ የምጣኔ ሀብት ባለሙያ የሆኑትና የኤዥያ ሊድ ተንታኙ ኒክ ማሮ ለሲኤንኤ ኢንሳይደር እንዳሉት ጊዜያዊ ስምምነታቸው በግንኙነታቸው መካከል ስልታዊ ለውጥን ያመጣ አይደለም። ቻይና ያቀረበችውን ያያቸው እንደው ያን ያህል ዋስትና የሚሰጥ ስምምነት አላደረጉም። በአሜሪካና ቻይና ግንኙነት መካከል ስልታዊ ለውጥ እያየን አይደለም። በአሜሪካ ለቻይና የገበያ አቅርቦት ሲጨምርም አላየንም። ቻይናም ብትሆን ቢያንስ ይፋዊ ማሻሻያዎችን አላቀረበችም። We're not seeing China offering any at least public concessions. በትራምፕ የታሪፍ ውሳኔ ከታዩ ውጤቶች መካከል ፋይናንሻል ታይምስ እንደዘገበው አንዳንድ የአሜሪካ ተቋማት ለቻይና ሰሚኮንዳክተር ቺፕስ ማምረት የሚውሉ ሶፍትዌሮችን መሸጥ አቁመዋል። ስማርት ስልኮችን፣ ኮምፒውተሮችን፣ ተሽከርካሪዎችንና ሌሎች መገልገያዎችን ለማምረት የሚውሉ ቺፕሶች ከቅርብ ዓመታት ወዲህ በሁለቱ ሀገራት የንግድ ጦርነት ውስጥ ተካተዋል። የቀድሞው የአሜሪካ ፕሬዚዳንት ዶናልድ ትራምፕ ቻይና በአሜሪካ የተሰሩ ሰሚኮንዳክተር ቺፕሶችን እንዳትጠቀም ከልክለዋል። ዋሽንግተን በቻይናው ግዙፍ ተቋም ህዋዌ የተመረቱ የሰው ሰራሽ አስተውሎት ቺፕሶችን የሚጠቀሙ የአሜሪካ ተቋማትን አስጠንቅቃለች። ይህም የቻይናን የ10 ቢሊዮን ዶላሮች የቺፕስ ማምረት ዘርፍ ተግዳሮት ሆኗል። ምንም እንኳን በአሜሪካና ቻይና መካከል ያለው የንግድ ጦርነት 90 ቀናቱ ካለቁ በኋላ ወደ ቀደመ ሁኔታው ይመለስ ይሆን የሚል ስጋት ቢኖርም በማንሃታን መቀመጫውን ያደረገው የአሜሪካ የዓለም አቀፍ ንግድ ፍርድ ቤት በትራምፕ የታሪፍ ውሳኔ ላይ በአሜሪካ የንግድ አጋሮች ላይ ፕሬዚዳንቱ ስልጣናቸውን ለጥጠው የተጠቀሙበት ውሳኔ ስል እግድ አውጥቶበታል። ፍርድ ቤቱ እንዳለው ህገ መንግስቱ
ለኮንግረስ ከሌሎች ሀገራት ጋር ያለን የንግድ ሁኔታ በተመለከተ ውሳኔ ማሳለፍ መብትን ይሰጣል ያለ ሲሆን የትራምፕን የታሪፍ ውሳኔ ውጤታማ የማይሆንና ጥበብ የጎደለው ብሎታል። የዓለም አቀፍ ንግድ ፍርድ ቤቱን ውሳኔ ተከትሎ የአሜሪካ መገበያያ ዶላር ከሌሎች መገበያያ ገንዘቦች በተለይም ዩሮ፣ የንና ስዊስ ፍራንክ አንጻር መነቃቃት ታይቶበታል። ፍርድ ቤቱ የትራምፕ አስተዳደር በ10 ቀናት ውስጥ አዲስ ውሳኔን አዘጋጅቶ እንዲያመጣ ቢያዝም የትራምፕ አስተዳደር በደቂቃዎች ውስጥ የፍርድ ቤቱን ስልጣን የጠየቀ ሲሆን ቅሬታውን አቅርቧል። የአሜሪካ ቻይና የንግድ ጦርነት ሁኔታን ለማቅለልም ሆነ በትራምፕ ውሳኔ ስጋት ውስጥ የገባው የዓለም የንግድ ስርዓትን በመታደግ በኩል የፍርድ ቤቱ ውሳኔ ተስፋ ቢጣልበትም ቀጣይ የአሜሪካ የህግና የፖለቲካ ውሳኔዎችን የሚጠብቅ ጉዳይ መሆኑ አሁንም ስጋቱ እንዲቀጥል ያደርገዋል። ይኸው የፍርድ ቤቱ ውሳኔ በቅሬታ ወደ አሜሪካ ቀጣይ የህግ አካልና በመጨረሻም ወደ ፌዴራል ከፍተኛ ፍርድ ቤት ቀርቦ ውሳኔ የሚፈልግ ነው። ታዲያ የትራምፕ አስተዳደር ውሳኔውን የማሻሻል ፍላጎት ባይኖረውም አሜሪካ በህግ ስርዓቷ ጊዜያዊ ስምምነቱ ያገደውንና 2 ወር ከ15 ቀን የሚቀረውን የዓለም የንግድ ስርዓትን ሊያቃውስ የሚችለውን የዩኤስ አሜሪካና ቻይና የንግድ ጦርነትን ልታስቀረው ትፈቅድ ይሆን?